በቃ ሁሌ ሰገናለኝ ሁሌ በቃ ፈጥኖ የሚደርስልን እሱ ነው። ግን ምን ሆኖ ነው አንቺ ድምፁ ልክ አልነበረም? አዎ ቅድም ሲያወራ እሱ ታውቁታላችሁ፣ ሁሌ አዳዲስ ነገር ነው የሚፈጥርብን። የዘዲንን ጉዳይ መሰረዝ አለብሽ። በጌታ ስም አታ ምን ሆኖ ነው ናቲ? አንተ ምን ሆነ ነው? አንተ ምን በኢየሱስ ናቲ ምን ሆነ? ማን ነው እንደዚህ ያደረገ? ሰላም ሰላም፣ ውድ ቤተሰቦቻችን፣ የናቲ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬም ተመልሰን መተናል ከኢክሩ ጋር። ባለፈው የተፈጠሩትን ነገሮች ሁሉንም አይታችኋል ቤተሰቦቻችን። ያው ለእናንተ ምንም እንደብቀው ነገር የለም። ሁሉንም ያው በካሜራ ለእናንተ እናሳያችኋለን። ያው እናቴም ያለችበትን ሁኔታ ታውቃላችሁ። ማለት አንገቷ ላይ የታሰረው ነገር ምን ያክል በቃ የተጫወተብን እንደሆነ ዋና ራሱ ያሳበዳትም ያ አንገቷ ላይ የታሰረው ነገር ነው ይመስለኝ። ምክንያቱም እስካሁን ከመጣችበት ጊዜ ጀምሮ ከታገተችበት ከፈታናት ጊዜ ጀምሮ እኛ የምናውቀው ፀጉር እንደሌላት ነበር። ግን ለካ ሲጫወትብን የነበረው ያ የታሰረው ሀብል ነበር እና ናቲ ነበር መጥቶ የነገረን። በዚህ አጋጣሚ ናቲ በቃ ሁሌ በቃ ፈጥኖ የሚደርስልን እሱ ነው። አንዳንዴ ችግር ውስጥ ቢከተን ግን ደግሞ ያንን ነገር ባይነግረን ኖሮ እኔም በቃ እናቴ ፀጉሯ ተላጭቷል ብዬ በጣም በእኔ ምክንያት ስለነበረ በጣም ይሰማኝ ነበር እና በእርግጥ ስለነገረኝ በጣም ደስ ብሎኛል። በቃ ቢያንስ እንኳን ያ ሀብል እስኪፈታ ድረስ ነው መላጣው ነው እናት እንጂ መላጣ አይደለችም። እና ደግሞ እኔና ኢክሩንም ያገናኘን ናቲ ነው። እንግዲህ ፈጣሪ ይስጠው አይደል? አላህ ይስጠው። እና ያው ዛሬ የመጣንበት ምክንያት አንዳንድ ነገርም ልናወራችሁ ነው በእኔና በሷ ጉዳይ። እና ደግሞ ናቲን ፈልጋችኋለሁ ምናምን። ግን ምን ሆኖ ነው አንቺ ድምፁ ልክ አልነበረም? አዎ ቅድም ሲያወራ ድምፁም ልክ አልነበረም። እና እሱ ታውቁታላችሁ፣ ሁሌ አዳዲስ ነገር ነው የሚፈጥርብን። እኔ ዛሬ ደግሞ ምን ሰምቶ ምን ሊነግረን እንደመጣ አላውቅም። እና እየመጣው ነው ብሏል። ያው የኔና የኢክሩ ነገር ታውቃላችሁ። እሷ ታፈቅሪኛለሽ አይክሩ? አዎ በጣም ነው የምወደው ሳሚ። ናቲም ያውቃል እና ያው የኔና የኢክሩ ነገር አለ። እኔ እወድሻለሁ፣ ግን ደግሞ ያው ነገሮች እስኪስተካከሉ ነው ጊዜ ነው የምጠብቀው። ሙድ አትያዥብኝ። አለፍኩም የምሬን ነው የማወራው። እወድሻለሁ፣ ግን በቃ አንድ የሃይማኖታችን ነገርም አለ፣ እሱ የሚስተካከል። ምንድነው እሱ የሚስተካከለው ደግሞ? እሱ ጊዜ ይፈታዋል፣ ችግር የለውም። እና ደግሞ ችግር የለውም ያለችበት ሁኔታ ገኒ በጣም እግዚአብሔር ይመስገን እኮ አሁን እኮ ይሄ ጥሩ ነው እንትኑ ምናምን ይሄ ሀብዱ ምናምን ጥሩ ነው። ይሁን ችግር የለውም። አላስፈታ ብላናለች። አጋጣሚ ነው የምንጠብቀው ቤተሰቦች። እና ያን አጋጣሚ ስናገኝ አንገቷ ላይ ያለው ሀብል ይፈታል። ምትድን ነው የሚመስለኝ። በእርግጥ አሁን ጸበል እያስጠመቅኳት እዛ እሷ ስትድን ሁሉንም ነገር እናስተካክላለን ኢንሻአላህ። ትድናለች እሷም። ናቲም የሚነግረን ነገር አለ እንግዲህ እንጠብቀዋለን። ናቲም ምን ሆነ ነው አንዴ ሳሚን እሺ እዚህ ጋር ጫማለቅ በእናትህ ሳሚ። እና ቤተሰቦቿ ስለሱ ያውልሽ በጣም ሲጀመር እኔና አንቺም እንትን ማለታችን ካልቀረ ይኸውልሽ ይክሩ እኔና አንቺ ወደፊት መቀጠላችን ካልቀረ የዘዲንን ጉዳይ መሰረዝ አለብሽ። ይሰርዟለሁ ግን እየበጠበጠኝ እንደሆነ የናቲ ቤተሰቦች ማወቅ አለባቸው። አንቺ ነሽ ፊት እየሰጠሽው እዚህ እየገባ ሲጀመር። ቆይ አንቺ ራሱ ምኑን አይተሽ ነው ፍቅረኛ የነበርሽው? ያን ዶጮ ጎርጫ እና ደግሞ እዚህ እየመጣ የሚለፈልፈው የሚዘባርቀው ነገር ምንድን ነው? ምን አለ ደግሞ ሰላም። እኔ ጭቅጭቅ በቃ አስጠልቶኝ እኔም ዳክሞኛል ነግሬዋለሁ ለና በቃ እኮ ደጋግመን ጭቅጭቅ ውስጥ አለ። እዚህ መጥቶ የሚለፈልፈው ነገር ምንድን ነው የሚለፈልፈው? ቤተሰቦች ምናምን የሚለው አንተ ሲጀመር እንዴት ታምኗለህ? እኔ ህፃን ነኝ እንዴ? ቤተሰቦች ጋር ልሰድሽ፣ ቤተሰቦች ጋር ልመልስሽ፣ ቤተሰቦች ጋር ምናምን እያለ የሚያወራው ሻንጣ ነገር ቢኖር ነው የሆነ እኮ ምንም የሚያውቀው ነገር የለም። በቃ አታወራብኝ እንደሆነ አንተ ራስህ ስለሱ ከቻልክ ለምን እንደምትቆጭኝ ሁሌ እኔ ስለዚህ አልተቆጣሁም። ሳነሳ ይዘዲን ያለፈ ነገር ነው ያለፈ መጥቶ አሁን ስለበጠበጠኝ ከሱ ጋር ያለፈ ነገር አይደለም። ይዘዲን ያለፈ ነገር ቢሆን ኖሮ እዚህ ቤት አይመጣም ነበር።
እሱ የሆነ ነገር ስላየኝ እኮ ነው የመጣው። ባይኖረው አይመጣም ነበር እኮ የሆነ ነገር ስላለው ነው በቃ እዚህ እየተመላለሰ ያለው አይደል? አላውቅም። በሱ በኩል ይኖር ይሆናል። እኔ ጋር ግን ምንም የለም። በቃ እኮ እሱንም ነገር ቢሆን ማስወገድ አለብን። እኔ እና አንቺ ወደፊት እንድንቀጥል የኢዘዲንን ነገር መቋጨት አለብን። እኔ ጋር ምንም የለም። በቃ የምታምነኝ ከሆነ እኔ ጋር ምንም የለም። በቃ ሲጀመር እኔ እሱ ስለሚያወራው ነገር እንትን ማጣራት ፈልጋለሁ። በቃ የቤተሰቦችሽን ስልክ ስጪ። ቤተሰቦች የሚለው ነገር በቃ እኔ ደክሞኛል። በቃ ደከመኝ። እናንተ ነገር ይክሩ አትበልሳኝ። ስሚኝ፣ ይኸውልሽ የቤተሰቦችሽን ስልክ እፈልጋለሁ ደውዬ በቃ ቢያንስ አንቺ እዚህ ደህና እንደሆንሽ እኔ እንደምጠብቅሽ ደህና ነኝ ያውቃሉ። ሳያውቁ ቀርተህ ነው ኮምፒውተር ያለሽ እንዴ? ሲጀመር አንቺ እንዴ የቤተሰብ አንጀት እኮ ነው። ምን ሆነ ነው እንዴ? እናት መጣ። ማነው? ናቲ ላይሆን ይችላል። ቆይ ማነው? ኢዘዲን እንዳይሆን በእናት ማነው? እንዴ በጌታ ስም አታ ምን ሆነ ነው? ናቲ አንተ ምን ሆነ ነው? አንተ ምን በኢየሱስ ናቲ ምን ሆነ? ማን ነው እንደዚህ ያደረገ? ናቲ አንተ ቆይ ምን ሆነ ነው ታዲያ? ናቲ አንተ ናቲ ምን ሆነ ነው? ምን ሆነ ነው ጭንቅላትህ? ኢየሱስ ማን ነው እንደዚህ ያደረገ? ናቲ አንተ ምን ሆነ ነው? ምን ሆነ ነው? ከማን ጋር ተጣልተህ ነው? እና ምን ሆነ ነው? አትናገርም እንዴ? እኮ ተናገራ። ምን ሆነ ነው? እየጠየቅኩህ እኮ ነው። ለምን ነው የምታስጨንቀን እንዴ? ታዲያ አይናገርም እንዴ? ቆይ እስኪ እኔ ሰው ተከትሎት መጥቷል። እስኪ በረዶ ከቤዛና እንሸለት። እናትሽ አንቺ ደግሞ ምንድን ነው በረዶ እንደዚህ ተሰፍቶ? አረ በእግዚአብሔር ምን ሆነ ነው ንገረኝ አንተ። ምን ሆናለሁ? በቃ እኔ እንዴ ማን ነው እንደዚህ ያደረገ? ተሰፍተሃል እኮ እዚህ ጋር እኮ ግን እዚህ ጋር ነው ግን በቃ ትንሽ ነው እኮ። ምንድነው ማን ነው እንደዚህ ያደረገ? ተጣልተህ ነው? እዛ አረቄ ቤት? ምን አረቄ ቤት ነው? እኔ ምን እሰራለሁ አረቄ ቤት? ያማል እንዴ? እና ምን ሆነ ነው? ወይኔ ኧረ ይሄ ልጅ በእግዚአብሔር ምን ሁሉ ቀን አዲስ ነገር ይሁኑ። ሶስት ናቸው። ስንት ናቸው? መጀመሪያ እስቲ ሶስት ሰዎች ናቸው የደበደቡኝ የፈነከቱኝ። ምን ስትሆን ምን አጥፍተህ ነው አንተ? ታውቃቸዋለህ? አሁን ብነግራችሁም አታምኑኝም። ስለዚህ ባለውራ ሰላም በእናትሽ። እኔ አሁን ሰላም ብለህ ይላጠጥፊ አይደለም ኢክራም፣ ይኸውልሽ ይሄ ልጅ እንደዚህ ሲሆን ለኔም ነው የሚተርፈው። ጓደኛው ነኝ እኔ ጓደኛው እንደሆንኩ ያውቃሉ። እኔን ደግሞ እንዲህ ድድድ ነው የሚያደርጉኝ። በቃ ፋውን ለራስ አታስብ። ባለፈውም በእሱ ምክንያት ነው የተደበደብኩት። ናቲ ስለራስ ያስባል እንዴ? እንዴና ታዲያ ዞሮ ወደ እኔ መምጣቱ አይቀርም። አንተ ምን አጥፍተህ ነው? ምን አድርገህ ነው ደግሞ ተፈንክቶ እዚህ ይመጣል? በእግዚአብሔር እና የት ሂደ ልጅ አሳዝነም እንዴ? ሳሚ ደግሞ ቁስሉ ትንሽ ነው። ይሄው ጸጉሮች ትንሽ እያየነው ነው እሱን። አሁን እኮ ይኸው ዳውን አንድ ሲጋርም እኮ ነገር ነው። ታዲያ ነው የተፈጠረው። ሲጀመር ደርቋል እኮ ራሱ። ቆይ መች ነው የተፈጠረው? ትናንት ማታ ነው። አሁን በስልክ በነግራችሁ ስለማታምኑ ነው የመጣሁት። ዋስጠኝ ምን አይነት እንደዚህ ጣጣ ማያጠሱ ታከምክ? እሺ በስነ ስርዓት ነው። ትንሽ ነው በእናትህ ወገቤ ላይ የመቱኝ ነው በድንጋይ ከኋላ እኮ የሆነ ነገር አድርገህ ነው። በቃ አንተ ከሰው ጋር አፍ አያርፍም። ይሄኔ ከአንድ ወጠምሻ ጋር ተጣልተህ ነው እንደዚህ ያደረገው። ከማን ጋር ተጣልተህ? ማንም ጋር አልተጣላሁም በእናትህ። እና እሺ ምን ሆነ ነው ታዲያ? እስኪ ሳሚ አታናደኝ በእግዚአብሔር። እሺ ምን ሆነ ነው? አንተ ምንም የሚዘረፍ ነገር የለናት። ምን እንደሻም ብነግራችሁ ታምኑኛላችሁ ወይ እንዴ? ለምንድን ነው ማናምን እንደዚህ ሆነክ እንዴ? አሁን እኮ ምንድን ነው ቆይ እኔ ካንቺ ጋር ምን ያረኩት ነገር አለ? አፈቅርሃለሁ ያልሽው እሱን ነው አይደለ? አንቺ ነሽ እንዳትለኝ በአላህ። ቆይ አንተ ነህ ያስደበደብኩ። እንደዛ እያልክ ነው? ምንድነው የማያልቅ ነገር እዳኔ ላይ የምትጠፈጥፉት? ቆይ ለምንድን ነው አንተ ዞረ እኔ ኢክራምን የምታወራው? እኔ
እዚህ ጋር እየጮህ ያለሁት የኔ ድምጽ እኮ ነው ሊሰማ የሚገባ አይደል? ለምን ነው ከሷ ጋር የምታወራው? ሲጀመር እዚህ ቤት ስትመጣ ከኔ ጋር ብቻ አውራ። አሁን እሱ አይደለም ዋናው ነገር በእናትህ ሳሚ። እና መንፈንከትና ያንቺን ምን አገናኙታል እኮ ሊኖ እኔ ላይ ልጠፈጥፍ ነው ናቲ። እኔ ነኝ ያስደበደብኩ። ባለፈው ፕራንክ ነው ብዬ ተናግሬያለሁ። እና ሲቀጥል ደግሞ አንተ ነህ አይደለ ከሷ ጋር እንትን እያልክ ያለው። እኔ ምንም አይነት ግንኙነት የለኝም ከሷ። እሺ አሁን ማን ይደበደበ? እኔ ከሳሚ ጋር ሳሚን ነው የምወደው። እሺ እኔ ነኝ ያስደበደብኩ። ምትወጁ ሳሚን ነው የምደበደበው፣ ግን እኔ ነኝ አይደል? አረ ነገሮቹን ግልጽ አድርግ በእናትህ እንዴ። ይኸውልህ መጀመሪያ ነገሮቹን ግልጽ አድርግና አውራ። ሳሚ አታስጮኝ በእግዚአብሔር። እኔ መጀመሪያ አሁን ሁለት ሰላም ነው ምናምን ብለው አወሩ። እሺ ለምን ቴክስት ነው የሚገባው? እሺ ናቲ ነገር አንተ ስልክ አንዴ እና ታዲያ እና ምንድን ነው የሚለው? ይኸውልሽ ባለፈው ነግሬያለሁ። ምንድን ነው የሚለው? አንተ እንገላለን እየተባልክ ነው። ገና እንገላለን። ኢየሱስ አሬ የማይገባበት ነገር ውስጥ የለም በእግዚአብሔር። እስቲ ናቲ ምንድነው ነገርን መጀመሪያ ነገሩ ግልጽ አድርገህ። ይኸው ባለፈው እያስፈራሩኝ ነው ብዬሽ ነበር አይደለ ሳሚ? ይኸውልህ እኔ እጅ ካለበት ቀድማ ንገረኝ። እኔ እግዚአብሔር እነዚህ ሰዎች ካወቅኳቸው ግን እኔ ጓደኛዬ ነህ ብዬ ነው አይደል? እዚህ ጋር እኔ ችግር ቢኖርብኝ አንተን እዚሁ ተደባድበን አንፈነካከትም። ምን ሌላ ሰው በሌለ ብር ምን እንትን ሰው እንትን አስባለ ያማል እንዴ እኮ። ይኸውልህ እየመጣው ነበር እና እኔ ወደዚህ ወደ እናንተ ጋር እየመጣው የሆኑ ሁለት ሰዎች ናቸው፣ ሁለት ወንዶች ናቸው። ቁም እስኪ አሉ። ከዛ አንተን አይደለ እዛ የምታስፈራራው ምናምን ነገር አለኝ። አንዱ ምን ታስፈራራው? አዎ ስለምን ማስፈራራት ነው የምታወራው አልኩት። ለምንድን ነው ከልጅቷ ጋር አጠገብ የማትርቀው? ደግሞ ምን ማለት ነው እንደዚህ ምናምን አለኝ። ማን ልጅቷ ማን አትለውም እንዴ? ሳሚ በእግዚአብሔር እኔ እያመመኝ ነው። ሌላ ልጅ ልትሆን ሰላምና ማን ነው ታዲያ የምትለው? ሳሚ ልጅ ዝም ብለህ አዳምጠው እስቲ። ታዲያ ግራያ ወደኛ እኮ እየመጣ እኮ ነው። ዞሮ ወደኛ ነው የሚመጣው። እሱ ነመን ናቲ ደህና ነገር ይዞ አይመጣም ወደ ሌላ ሰው። እሺ እኮ ቢያንስ ልታምን ዝግጁ ብትሆን እኮ እሺ። አንድ ሰው ቢሆን ሁለት ራሱ ቢሆን ችግር የለብኝም ታውቃለህ። ግን ከዛ አንደኛው የሆነ ጸብጸብ ምናምን አለው። ከዛ እኔም ተናድጄ ስለነበረ ምናምን እዛ አውቀህ ነው ምናምን ነገር አለኝ። እኔ በጣም ነው እንጃ ምን ብዬ እንደምነግርህ ራሱ እኮ አልገባኝም። ይኸውልህ ሳሚ ከዛ ለምን ከልጅቷ አትርቅም አለኝ። ከማን ልጅ አልኩት። ከሰላም ለምን አትርቅም አለኝ። ከሷ ሰላም? አዎ ይኸው ላታምን ትችላላችሁ ብያቸዋለሁ። በስልክም ልነግርህ ነበረ። ከዛ ቤት ናችሁ ምናምን ያልኩህ ለዚህ በቃ። ከዛ ለምንድን ነው የምርቀው? በቃ ቤተሰቤ ነች፣ በቃ ቤተሰቤ ሆናለች። ለምንድን ነው ከሷ የምርቀው አለ። ከዛ እንዴት ነው የምታወራው ምናምን እያለ ከዛ እንዴትስ ባወራ ስለው ገፈተረኝ ማለት ነው። ከዛ እሱ ላይ ሰነዝራለሁ ስል ከኋላ በቃ እዚህ ላይ ሳልፍ ነው የሰማሁት ድንጋይ። ከዛ በኋላ በቃ ስለዚህ በሰላም ጉዳይ ነው የተደበደብከው ማለት ነው። እንደዛ እያልክ ነው? አዋ በቃ ከማን ስልክ ከሰላም ትርቃለህ አትርቅም ማለት ከሰላም መራቅ አለብህ። እሺ እንደው ምን ላድርግ? ከዚህ በፊትም ሳስጠነቅቀ የነበረው ይሄንን ነው። ከዛ ከጆሲ የሚባል ሰይጣን ራቅ ስለ የነበረው ይሄንን ጆሲ እንደዚህ ያደረገ እና ታዲያ ይዘዲን ልትል ነው? ይዘዲን የሚያውቃት ኢክራም በሚል ስም ነው እንጂ በሰላም አይደለም። አትሾድ። ይሄን ነገር የሚያደርገው ጆሲ ነው። እኔን እንደዛ ቀጥቅጦ አግቶ ሲገርፈኝ አላየህም? ስማ ወይ ጆሲ ነው ወይ ኢዘዲን ነው ያላችሁት። እሱ በቃ ከሁለት አንዱ። እሱ ምን ኢክራምን በሚለው ሰላም እንዳይጠረጠርም ሰላም ብላችሁ ምናምን ብሎም ሊሆን ይችላል። በቃ እኔ እኮ ደከመኝ። ይገለኛል። በቃ ደከመኝ። አንተን እንደዚህ ያደረገ እኔን ያሰናብዘኝ ቢያገኝ ከቤት አትወጣም። የታለ ማና ያንቺ መከራ መች ነው? ያንቺ መከራ አትበለኝ ወደዛ። እኔም መከራ ውስጥ እኮ ነኝ እንዴ። ፈታያልሽ እኮ ነው እየኖርሻለሽ። ምንድነው የምኖረው? በየተራኛ እየገባን እንገረፍልሻለን። እኔም መከራ ውስጥ ነኝ። ምንድነው አንቺ መከራ? ፈጣሪ ሲያወጣኝ ነው እንጂ እኮ የሆነ የተጎዳው መስዬ ስለወደቅኩባቸው ነው እንጂ እኮ በቃ ይገሉኛል እንደ አጀማመራቸው። ስለዚህ በኔ
ምንድን ነው ማድረግ ያለብን? አዎ ባንቺ ነው፣ ይሄው ባንቺ ነው እያለሽ እኮ ነው ያደረገው። ደግሞ ጆሲ ነው በኔ ነው። እኔ ምን ልበድላችሁ? ጆሲ አትበል። ጆሲ ብቻ አይደለም አንተ ሲጀመር ለጆሲ አትከራከር። ያው እየተከራከረ እሱ እንደዚህ አያረግም። ካረገም እንደዚህ ባረገን እንደዚህ አረጋት ማለት ነው። እሱ ወይ ኢዘዲን የሚባለው ሰውዬ ኢዘዲን አላህን ይፈራል። ኢዘዲን አላህን ይፈራል። እንደዚህ ያረጋ ማለት ኢዘዲን ጭራሽ ትከራከሪላት። በቃ አንተ ደግሞ ተረጋጋ። ተፈቶ ደግሞ እዚህ ደንበረም እንዳት አንቺ ለኢዘዲን እየተከራከርሽ አይደለም እያስረዳችሁ እና ኢዘዲን አላህ ይፈራል እና ምን አዎ አላህን የሚፈራል ልጅ ነው እንግዲህ። ኧረ እባክሽ ጥሩምባ እዚህ አትጨቃጨቁብኝ እንደ ባልና ሚስት ነው እዚህ እንትን። ስለዚህ ምንድነው ሻይ የሚፈላል? እኔ አሁን ደናለሁ። እኔ እነስ ፈቷል ወንድ ልጅ ነው። ምንድነው በዚህ አስሬውም እንደ እንትን አልቆይም። ትንሽ ነው እንጂ ይሻለኛል። አይናቲ ስሙ ይውላችሁ እኔ አለቃችሁ። አሁን እኔ ትንሽ ራስ ምታቱ ይልቀቀኝ እንጂ ማለት ነው። አሁን ዘመድህን ጆሲ ነው ማትለቃ? ማንን ነው አለቅም ምናምን የምትለው? ዘመድህን ጆሲ ነው ማንን ነው? ጆሲ የለበትም። ጆሲ አትበይ በእናትሽ። አንቺ እኮ ሲጀመር ናት ያልሽ ጢባሪሽ መከራ ነው። በቃ ይሄ ነው ያስደበደበሽ። ምን ማለት ነው? እንጂ እኔ እንደፈለኩ ነው መንቀሳቀሰው ሰፈር ውስጥ። አንቺ ጥጋብ ስለሚፈሩ ነው ለሶስት መተው አንዱን ከኋላ አድርገው ወንድሜ አሁን ለኔም ሳታልፍ ቀጥ ብለው ታዲያ በእናትህ አንተ የት ነው የወጣው? እንደዚህ ነው ያንቺ ጥጋብ ያስጨርሰናል። ቤቱ እንዳለ ቤተሰቡ ነው። ትስቅብኛለህ አይደል? እሺ እንዳታፈለ ይሄድ አሁን ወደ ቤቱ። አንቺ በእናትህ ሌላ ነገር ነው የሚፈጥርብን እዚህ ተጠራርተው ደግሞ ምንድነው የሚፍናት እኮ ነው እንዴ? ጓደኛ ነው እንዴ? አንተ ደግሞ ጓደኛዬ ነው ግን ጥጋበኛ ነው። አሁን ራሱን እንደምታይ አይታገስለትም። በቃ ስለተናደደ ነው እሱ። አንተ ገና ለገና ቁስሉ ሳይደርቅ ላገኛቸው ምናምን አዎ ላገኛቸው አይቼዋለሁ። በደንብ ሁለቱን አይቻቸዋለሁ። ናቲ በእናትህ አሁን ደግሞ የማይሆን ወሬ አታውራ። ዝም ብለህ አትፎክር። ብታገኛቸው ኖሮ አትመታም ነበር። ሻይ ላፍላለህ። ልቀቀኝ። ወይ ልንገርህ አይደለም እንደ ጓደኛ እኮ እየነገርኩህ ልቀቀኝ። አንተ ሀሳስነህ እዛ የለቀቀው ፈስ ሳይደርቅ ገና ቁስልም ሳይደርቅ በእናትህ እየቀለደ ነው። አንተ ሻይ ላፍላለህ። አንተ ላይ ይመጣል ታየኛለህ ደግሞ እኔንማ ማንነቴን ታውቃለህ እኮ። ስማ ናቲ ሻይ ጠጣ። እንዳንተ ነጭ ፈስ አልፈታም። እስቲ ሳሚ በእናትህ ተረጋጋ። አንተ ወንድ አይደለም ይሄ ሲጀመር ሻሽ አስሮ ይሮጣል እና ምን ያርግል? ሳሚ ታሞከ ናቲ የሳከበት እንደናቲ አንተ ያሳዝነኝ። ምንድን የራስ ጉዳይ ነው። ምንድን ነው የራስ ጉዳይ? አንተ ብትሆንስ? አንተ ብትሆን እኮ ነገ እንደዚህ ነው የምትሆነው። እኔማ ማንነቴን አውቃለሁ። ምንድነው ማንነትህ? በቃ እንኳን ሊፈነክቱኝ ባጠገቤ ራሱ አሉ። እኔ እኮ አሳቀኝ።